ሰላም አለይኩም የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ ማለት ነው። ሀዋይቦችዬ እንግዲህ ስሟንም ታስተዋውቃችኋለች፣ የመጣችበትንም ምክንያት ደግሞ ትነግራችኋለች ማለት ነው። በነገራችን ላይ እኔ ለተቸገሩትም ተውጭም መጥተው ሀገር ቤት ለተደናገራቸውም ፍትህ ሰጭ ለሆን ነው ማለት ነው። እስኪ ማሻአላህ ተባረካላህ በሉኝ አይደል? ፍትህ ሰጭ እኮ ሰጭ ያው አገልግሎት ላይ ካዋልነውኛ እንቀየራለን ብዬ አስባለሁ። እና እንደዛ ነው እላችኋለሁ ሀባይቦችዬ። በነገራችን ላይ እኔ የምነግራችሁን ነገር ውድቅ አታድርጉት ማለት ነው። በባለፈው አንድ ስደተኛ አስተናግጃለሁ። አሁን ደግሞ ሀገር ቤት ያለች እህቴ ስደት ልሄድ ነው አለችኝ ማለት ነው። እኔ ደግሞ ስደት እንዳትሄድ እስኪ ተመልካቾቼ ይስሙት፣ ስደት ከምትሄጂ ብዙ ነገር እኮ ሰርተሽ መለወጥ ትችያለሽ አልኳት ማለት ነው። እሷ ደግሞ ምን አለሽ? በነገራችን ላይ የብር ማሰሪያው ዛሬ ገበያ ነው፣ ይቅርታ። ከዛ እሷ ደግሞ ምን አለሽ መሰላችሁ? አይ አንቺ ሄደሽ ተለውጠሽበታል አለችኝ። ግን እኔ ስደት እጄ አይደለም የተለወቅኩት። እውነት ለመናገር እኔ ወላሂ ስደት ብዙ ጊዜ በቻናሌ በዛኛውም ቻናሌ ገልጬላችኋለሁኝ። ከስደት ስንት ጊዜ እንደቆየሁ ወዲያው እንደመጣሁ ኢትዮጵያ እንኳን ከመጣሁ 10 አመት እንደሆነ ገልጬላችኋለሁ ማለት ነው ሀባይቦችዬ። የሰው ልጅ የሚመስለው ስደት ሄዶ የሚለወጥ ነው የሚመስለው ማለት ነው። ነገር ግን እዚህም ጠንክሮ ከተሰራ እንደሚለወጥ ምንም ጥርጥር የለውም ማለት ነው። እንደኔ ሀሳብ አንድ ሀሳብ ሰጠኋት። የምትኖረው ዲሲ ነው። በነገራችን ላይ አላህ ይራህመው ወንድሟ ሞቶባት ነው ከዲሲ እዚህ የመጣየው። ቢያንስ ወደ 2 ወር ሊሆናት ነው እዚህ ማለት ነው። busቅልቅል ብላለች። ትንሽ የከተማ ሰው ነበረ። ገጠር ስትኖር ያኔ አልተመቻትም። ገባችሁ? ከዛ መጨረሻ ላይ ምን ቢሆን ጥሩ ነው መሰላችሁ? ደሴ ላይ እየኖርሽ ነው። መቀረጽ ለቀረጻ ፍሪ ነው። ሁለተኛ ነገር ደግሞ እቃ ቤት ብትጂ፣ ልብስ ቤት ብትጂ ቴክኖሎጂ የተሻሻለ ነው። ደሴ ላይ ሆነሽ ጭንቅላትሽን ሰፖርት ማድረግ ትችያለሽ። ቴክኖሎጂ ልመጂ። ዩቲዩብ ያላቸው ልጆች አሉ ላስተዋውቅሽ። ሁሉ ሰው እሺ አይልም። ነገር ግን እኔ እዚህ ልክፈትልሽ ብያታለሁ። ከናንተ ያላችሁን ሀሳብ ደግሞ ትነግሩኛላችሁ። በእኔ በበኩሌ ይሄን ሀሳብ አምጥቼላታለሁኝ። እናንተስ ምን ትመክራታላችሁ? ከናንተ ምክር ትጠብቃለች። ስሟን ታስተዋውቀልን እስኪ። ወደ አንቺ ግብዣ ልምጣ። እሺ፣ በመጀመሪያ አድም ስለሰጠሽኝ አመሰግናለሁ። እንዲሁም ትረጂኛለሽ ማለት እራራሻለሁ ስላልሽኝም ያው አመሰግናለሁ። እኔም አመሰግናለሁ። እሺ፣ በመጀመሪያ አልማዝ እባላለሁ። የምኖረው ደሴ ነው። በአጋጣሚ እሷም ነግራችኋለች። የመጣሁት አጋጣሚ ወንድሜ አርፎብኛል እና በስደት ነው እሱ የሚያረፈው። እኔም አሁን ወደ ስደት እሄዳለሁ ምናምን በምላስ ሰዓት ነው አይ ስደት አትሂጂ፣ እንደዚህ ታረጋለሽ፣ እዚህ ቦታ ላይ ሆነሽ ይሄን ብትሰሪ ያዋጣሻል እና በእኔ ቻናል ያሉትን ጓደኞችን ላስተዋውቅሽና ምክር ስጡሽ ብላኛለች። እንዴት ነው እናንተ እኔ ይሄን ቻናል ብቀላቀለው ማለት ከስደትና ከዚህ ቻናል ወይንም እዚህ ሀገር ሁኚ ከምሰራው ለውጤት ቦታ አገኝበታለሁ። እስኪ በሳምንት ውስጥ ያላችሁን አስተያየት ስጡኝና እንግዲህ በእናንተ ሀሳብ ወይ ሄዳለሁ ወይም ደግሞ እዚሁ ሁኜ እቀራለሁ ማለት ነውና ከወደዳችሁት እንግዲህ ሀሳባችንን ከወደዳችሁልን ቀጣይ ቪዲዮ ትመጣለች። ቀጣይ ቪዲዮ ላይ እንገናኛለን። ለዛሬ ግን እንግዲህ አመሰግናለሁ። ማንነቷን ያስተዋውቃችኋለች። በነገራችን ላይ ፍሪ ናት። አያችኋ ስታወራ ስትናገር ዩቲዩብ ምን እንደሚሆን አታውቅም። የመጀመሪያ ነው እዚህ ላይ ስቀርብ የመጀመሪያ ቪዲዮ ነው። ግን እኔ የመጀመሪያ ቪዲዮ ዩቲዩብ ቀረጣ ስቀርጽ ምን እንደሆንኩ ታውቂያለሽ? 20 ቪዲዮ ይልቻል። ያው እኔም እንደዚህ ሊሆን ይችላል። እናንተ 20 ቪዲዮ ደልቻለሁ። የሚገርማችሁ 20 ቪዲዮ ስደልት ማለት ነው። የዛች ላይ ነው ቁጭ ቡና ማፍለዋ ላይ ማለት ነው። ከዛ ላይ ነገርሽ አይደል ስቀርጽ ስቀርጽ ግን አንቺ ስትናገሪ አሁን ምንም የሚያቀተሽ ነገር የለም ብዬ ነው የማስበው። ምክንያቱም አሁን ምን መሰለሽ አልማዝዬ ወላሂ ነው የምልሽ አሁን ወረዳችን ላይ ብዙ ነገር ያስቸገረ ነው። ልክ ነሽ። ሞባይል ይዘሽ ራሱ እንዲህ ያልሽ ብትጂ ነው የሚሉሽ። አዎ ደሴ ላይ ግን ፍሪ ነው የምትሆኝ። አንቺ ደግሞ እዛዬ ነው። የት አካባቢ ነው የምትኖረው? ተቋም ነው የምኖረው። ከዩኒቨርሲቲ በታች ማለት ተቋም ሙያና ቴክኒክ ማለት የድሮ ዩኒቨርሲቲ እዛ በታች አካባቢ ነው የምገኘው። ቢያንስ እዛም ጓደኞች ካላችሁ ተገናኝተን እንስራ ካላችሁም እሰራለሁ።
እና በዚህ አጋጣሚ ሂጃብ እንኳን አለባበሷ ማሻአላ ነው። ያው እኔ ክርስቲያን ነኝ፣ እሷ ደግሞ ሙስሊም ነች። ያው አንቺም ሃይማኖት እኔም ሃይማኖት በሚለው ነውና ያው እኔ ለማመሳሰል ብላ ከኔ ጋር ሂጃቧን ያው ግን ክርስቲያን ነኝ። ሂጃቧን በሱሪም ስትሄድ ቀጭቋ ነው፣ አማርኛውም ይሄው ቀጭቋ ብሏል ማለት ነው። እውነት ለመናገር እኔ ወላሂ ነው የምልሽ ክፋቸው። በነገራችን ላይ ብዙ ጊዜ ስደት የሄዱ ሰዎች መልሰው ሲሄዱ ይጸጸታሉ። ስደት ያልሄደን ሰው ደግሞ አትሄድ ብለሽ ብትዩ ብዙም አይገባውም ማለት ነው። ልክ እንደ አንቺ አሁን አንቺ አልገባሽም አትሄጂ ስለሽ 2009 ላይ ልኬ ነበረ ልኬ የሆነ ችግር ተፈጠረ ቀረ። ከዛ በኋላ አቁሜው ነበረ። ብዙ ነገሮች ጀምሬያለሁ አልተሳካልኝም። አሁን ደግሞ በቃ የሆነ ኑሮም እየከበደ ምናምን ሲመጣ ለመጀመር አሰብኩ። ቢያንስ አሁን ቀጠሮ አስይዣለሁ። ሐምሌ 10 ነው ቀጠሮዬ። እስከዛ ግን አዲስ ነገር ከናንተ ካገኘው አቋርጣለሁ ማለት ነው። ምስኪን በነገራችን ላይ የጸጉር ቤት ሙያ አላት። እሺ እሱንስ እንዴት ተውሹ? አሁን ለምሳሌ ሰልጥኛለሁ ብለሽኛል። ስንት አመት ሰለጠንሽ? የሰለጠንኩት 6 ወር ነው። ሜካፕ ምናምን ሰልጥነናል ማለት ሁሉን የጸጉር ቤት ሙያውን ሰልጥኛለሁ። ግን አሁን ወደ 3 አመት 4 አመት ሆነ። አንደኛ ያው ሰው ጋር ተቀጥራችሁ ብትሰሩም ታውቁታላችሁ ድካም ነው እንጂ ላንቺ ትርፍ አታገኝም። ሁለተኛ ደግሞ ያው በገንዘብ እጦት ቁጭ ብያለሁ ማለት ነው። ምስኪን ማለት ልሰራው አልቻልኩም። ከቤተሰብ እርዳታ ለማግኘትም ከባድ ነው። እንዴት ሰርተሽ ምናምን በትምህርቱም ብትሄዱ ብዙም አልገፋሁበትም። ያው ግን ያልሞከርኩት ነገር ሞክሬያለሁ። እንግዲህ ተመልከቱ የእጅ ሙያ ያላት ነገር ግን የገንዘብ እጦት ነው። ነገር ግን አመትም 2 አመትን ሰርታ ስደት ላይ ከዛ ስትመጣ ህልሟን ነው የምትቀጥልበት እንጂ የመስራት ችግር የለባትም። አያችሁ አይደል? እና እኔ አሁን እዚህ ጋር ልደግፋት የቻልኩት የመስራት ችግር የለብሽም ቻናልሽን ክፈቺ ካልሽ ደግሞ አብረው ሲሰራ ቻናል እድገት አለው አብረን እንስራ ባንቺ ቻናል ክፈቺ እኔ ፍቃደኛ ሆነልሻለሁ ሞኒ ከሆንሽ ህልምሽን አሳኪ ነው ያልኳት። እኔ እንደዚህ ነው ያልኳት ማለት ነው። በእናንተ ሀሳብ ምን እንደምትሏት እስኪ ቀጣይ እንጠብቃለን። ኮሜንት ላይ አስቀምጡላት። የኔ ብላችሁ ደግሞ ላይክ ሼር እያደረጋችሁ ለብዙ ሰው ኦቨር አድርሱላት። እናንተ ከደግፋችኋት እኔ ደግፋታለሁ። በምን መልኩ እንደምደግፋት እኔ ደግሞ ቪዲዮ ሰራላችኋለሁ። የምር ስደት አትሄድም እናንተ ተደግፋችኋት። እናንተ ከጎኔ ሁኑ ብያችኋለሁኝ። ላይክ አይከፈልበትም፣ ሰብስክራይብ አይከፈልበትም። ከዛ ቻናሏን ትከፍታለች። በአንድ ቪዲዮ ሞኔት መሆን ትችላለች። ደሴ ላይ እየኖረች የገንዘብ እጥረት አጋጥሟት ሙያው ኑሯት ገንዘብ ማጣት ማለት በጣም ከባድ ነው። ገንዘብ ኑሮን መስራት አንችልም አይደል? ገንዘብ ሳይኖረን ደግሞ እውቀት እያለን ገንዘብ እናጣለን። ምንም ማድረግ አይቻልም። ያው ሰው ጋርም ተቀጥረሽ ምትሰሪ ከእጅ ወዳፍ ነው የሚሆነው። በቃ ሁሉ ነገር ያው የራስሽ ነገር ሪሶርስ ነው። የተወለድሽበት ቦታና ሀገር የት ነው? እኔ ሸመጡ ነው የተወለድኩት 03 ማለት ነው። እሺ ማሻአላ እዚሁ ከወግዲ በታይ ማለት ነው። ወግዲ በታች በቃ ቢያንስ ታውቁታላችሁ። እዚህ አካባቢ ማለት ወግዲ ላይ የሚኖር ሰው ያውቃል ሸመጡን። በቃ በአጠቃላይ እዚህ ቪዲዮ ላይ አስተያየት ሰጣችሁኝ የራሴን ቻናል ከከፈትኩኝ ቦታዬን አቅራቢያ ውስጥ ያሉትን ሁሉ ነገር አስተዋውቃችኋለሁ። ቤተሰቦቼን እንዲሁም ሁሉ ነገር በቃ ቃል ገባላችኋለሁ። የኔ ማር እንግዲህ ይሄን ቃል ደግሞ ሰፖርት እንደምታረጉት ምንም ጥርጥር የለውም። እንግሊዘኛውን እንኳን ባልገፋበትም ማለት በአማርኛ ሂደት ባህር ደስ ይላል ማለት ነው። ያለውና የተሻለ ነገር ነው የምፈልገው። የተሻለ ነገር እህታችን ስደት አትሂድ የምትሉ ላይክ አድርጉ። እህታችን ደግሞ ስደት ትምጣ የምትሉ ኮሜንት ጻፉ ከነ ምክንያቱ ማለት ነው። እኔ አትሂጂ ብያለሁ። እናንተስ ምን ትላላችሁ? አጠር እናርገው። ነገ እንገናኛለን። በቃ ነገ በዛ አጠብቁ አይደል? በቃ ኢንሻአላህ የእነሱን ኮሜንት አንብበሽ ነው የምትመልሽ። መልስላችኋለሁ። እሺ